ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የጥቅምት 3 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር ያደርጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የኦህዴድ ሊቀመንበር በሆነው በአብይ አህመድና በብአዴኖች መካከል ቅልጥ ያለ ጠብ መከሰቱን የሚገልጽ መረጃ ደርሶናል። አብይ አህመድ የብአዴን ሰዎችን አጠገቡ እንዳይደርሱ አርቋቸዋል ይላል የደረሰ መረጃ። ይህንንም ከታማኝ ምንጭ የደረሰን መረጃ እንደሚከተለው አቀርብላችኋለሁ። በኦህዴድ ሊቀመንበሩ በአብይ አህመድና በብአዴኖች መካከል ቅልጥ ያለ ጠብ ተከስቷል። ይህ ጠብ ታዲያ የሁለትዮሽ ሳይሆን ከአብይ አህመድ የመጣ ነው። ብአዴንማ በምን አቅሙ ጌታውን ሊጣላ ይችላል? ምን መሰለህ፣ ባለፈው ፋኖ በዘመቻ አደማሊ ሰሜን ወሎ ላይ ካስመዘገበው ወታደራዊ ድል በላይ ፖለቲካዊ ድሉ በዋጋ የማይተመን ሆኗል። ምክንያቱም ከዛ በፊት አብይ አህመድ ብአዴኖችን 2 ጊዜ ለስብሰባ ጠርቶ 2 ዙር ማስጠንቀቂያ ሰጥቷቸው ነበር። አንዱ ማስጠንቀቂያ መጋቢት እኩሌታ ላይ አቶ ደሳለኝ ጣሰው በእሸቱ የሱፍ፣ አቶ ደስዬ ደጀን በዘላለም መንግስቴ ከተተኩ በኋላ የተሰጠ ሲሆን አብይ በቀጣይ ክረምት ለታላቅ አገራዊ አጀንዳ ሰራዊቱን ስለመፈለገው እስከ ሰኔ 30 ድረስ ፋኖ ማጥፋትና የክልላችሁን የጸጥታ ተቋማት ማጎልበት ይገባችኋል የሚል ተልዕኮ ሰጥቷቸው ነበር። ተልዕኮው ደግሞ የመጨረሻ ማስጠንቀቂያን ያካተተ ነበር። ብአዴኖችም ወደ ባህር ዳር ከተመለሱ በኋላ ሰፊ ውይይት አድርገው ፋኖን ለማጥፋት በሚችሉት አቅም ሲንቀሳቀሱ የነበረ ቢሆንም በተግባር ግን ያስመዘገቡት ድል አልነበረም ይላል የደረሰ መረጃ። ያም ሆኖ ግን የአብይ ማስጠንቀቂያ ጠንከር ያለ በመሆኑ የተነሳ በሰፊው ሲንቀሳቀሱ የነበሩ ቢሆንም የተወሰኑ የአፋሕድ የክፍለ ጦር አመራሮችን ከታጣቂያቸው ጋር ወደ ሰላም አመጣን ከማለታቸው ውጭ ምንም አይነት ስኬታማ ዘመቻ ማድረግ ባይችሉም ክልሉን ሙሉ ለሙሉ እንደተቆጣጠሩትና ፋኖ ስጋት ወደማይሆንበት ደረጃ እንዳወረዱት በሚዲያ ከመናገር ባለፈ ለጠቅላይ ሚኒስትሩም በሪፖርት ማቅረባቸው አልቀረም። ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ለስልጣናቸው ከመስጋታቸውም የተነሳ አብይ በያዘው ቀነ ቀጠሮ መሰረት ሐምሌ 1 ቀን ብአዴኖችን ለስብሰባ ጠርቷቸው ተልዕኳችሁን ፈጽማችሁ ወይ በማለት ሲጠይቃቸው አዎ ፈጽመናል፣ ፋኖ ስለተዳከመ በክልላችን ሚሊሻና አድማ በታኝ የክልላችንን ሰላም ማስጠበቅ እንችላለን በማለት መልሰውልን ነበር። ሆኖም ግን በስብሰባ የተካፈሉትና እውነታውን የሚያውቁት የመከላከያ ጄኔራሎች በዚህ የብአዴን መልስ በመስማማት ፈንታ ብአዴኖችን እንደ መንግስት አመራር ሳይሆን እንደተማረከ የፋኖ አርበኛ ሙልጭ አድርገው ከሰደቧቸው በኋላ ብሎም ለፋኖ መረጃ በማቀበል ከወነጀሏቸው በኋላ መከላከያ ቢወጣ በአንድ ሳምንት ውስጥ ፋኖ ባህር ዳር እንደሚገባ በግልጽ ተናግረው የጠቅላይ ሚኒስትሩን ሐሳብ ተቃወሙ። ጠቅላይ ሚኒስትሩ መከላከያ ከአማራ ክልል ወጣ በተባለ ማግስት ከእንደገና ተመልሶ ገባ እንደሚባል ስለገባው ያንን ሐሳቡን ቀየረ። ከዛ ማስከተልም ሁለተኛውን ማስጠንቀቂያ በስድብ አጅቦ ብአዴኖች ጫንቃ ላይ ወረወረ ይላል የደረሰ መረጃ። ያ ማስጠንቀቂያ ባጭሩ የዘመቻ ዕቅድ ሲወጣ መረጃ እየሰጣችሁና ሚስጥር እየሸጣችሁ እንዳይጠፉ ያደረጋችኋቸውን ፋኖች ከዚህ ክረምት በኋላ አንዳቸውንም ማየት አልፈልግም። በቀጣይ ስብሰባችንም እንዴት እንዳጠፋችኋቸው ካልሆነ በቀር ለምን ማጥፋት እንዳልቻሉ መስማት አልሻም። ይህንንም ተልዕኮ ፈጽማችሁ ስትቋጩ ድረስ አንዳችሁንም አይናችሁን ማየት አልፈልግም በማለት ነበር የሸኛቸው። በተለይ ደግሞ ተመስገን ጥሩነህን እና በሱ ጥቆማ የተሾመውን አረጋ ከበደን ይህን ተልዕኮ መወጣት ካልቻሉ ከማባረር ያለፈ ነገር እንደሚጠብቃቸው ጠቆመ በማድረግ በጣም ነበር ያቃለላቸው ይላል። እንዳለውም ጠቅላይ ሚኒስትሩ በዚያ ክረምት ውስጥ በየትኛውም ስፍራ ለጉብኝት ሲንቀሳቀስ የብአዴን ሰዎችን ማስከተሉን አቁሞ ነበር ይላል። ብአዴኖች ግን ያጋጠማቸው ጉዳይ በአመር ጠላው ካለችው ዝንጀሮ ጋር የሚመሳሰል ነበር።
ፋኖን ለመጥፋት ሲታሰብ ያነሳቸው ኮሚትመንት ወይም ፍላጎት ሳይሆን ብቃት ወይንም አስማት ነበረ። ፋኖን የማጥፋት አስማት ነበር የጎደላቸው ፋኖ መጥፋት አለበት የሚል አቋምና ድካም ሳይሆን ፋኖን ለማጥፋት የሚያስችል አቅም ነበረ። በመሆኑም በዚያ ክረምት ውስጥ ፋኖን ማጥፋት ይቅርና አንድ ስኬታማ ኦፕሬሽን በማካሄድ አብይን ለማስደሰት ቢቋምጡም በደንበጫና በዳሞት በአርማጭሆና በቆቦ በፋኖ ከባድ ደፈጣ ጦሩን ከማስበላት ባለፈ አለቆቻቸውን ደስ ማሰኘት አልቻሉም። በአዲሱ ዓመትም ጃራ ወታደራዊ ማሰልጠኛ የገቡ ሚሊሻዎችን ከማስበላት ብለውም በአደማሊ ዘመቻ መከላከያ ትግራይ በገባበት ወቅት በታወጀው የራስ አሉላ ኦፕሬሽን ካስተናገደው አይነት አከርካሪ አድቃቂ ምት የሚነጻጸር ጉዳት እንዲከሰት ከማድረግ ባለፈ አብይ ፊት የሚቀርብ ሪፖርት አላገኙም። ከግድቡ ወደ ወደቡ የሚል ዘመቻ አስከፍቶ ውጭ ኃይሎች ላይ ሲፎክር የቀረበው ጠቅላይ ሚኒስተርም ያንን ፕሮፓጋንዳውን ምሽክ አድርገው የሚበላ ጥቃት ሰሜን ወሎ ላይ አስተናገደ። ከሁለት ክፍለ ጦር ጋር የአብይ አህመድ የባህር በር ቀረቶ እንዳይሆን ሆኖ ተመታ። አንድ አልሆናችሁም በሚል ምክንያት የደጋፊያቸውን ጆሮ ተነፍቶ የቀረሙት የአማራ ፋኖችም ጉልበታቸው መፈርጠሙን ለአማራው ብቻ ሳይሆን ለአገሬውና ለቀጠናው ማሳየት ቻሉ። የአገዛዙ ልሳን የሆኑ ሚዲያዎችም እንደ ወትሮው ጥቃቱን በማስተባበል ፈንታ በሰሜን ወሎ ዘመቻ ላይ ወያኔና ሻዕቢያ ተሳትፈዋል የሚል ዘመቻ ክፈቱ ተባሉ ይላል የደረሰ መረጃ። ከዚህ ባለፈም አብይ አህመድ ድሮም እንደ ሰው የማይቆጥራቸውን ባዕዳኖች ቀርቶ እኔ አድርግ ብዬ ካዘዝኩት ሕይወቱንም ለመስጠት አያመነታም እያለ በታማኝ አሽከርነቱ የሚያደንቀውን ተመስገን ጥሩነህን ተጠየፈው ይላል የመረጃ ምንጫችን። እነ ጌታቸው ረዳና ጀነራል ጻድቃን የህወሓትን ማርጀትና አይረቤነት ተረድተው ከኔ ጎን በመሰለፍ እና ድርጅታቸውን መታገል ሲጀምሩ አንተ የምትመራው የናጡት ነካሽ ክልል የቀድሞ ጌቶቹ ጋር ተሰልፎ እኔን መታገል ጀምሯል። እኒህ የሰሜን ኃይሎችም ትናንት የተታኮሱበትን ችግር ፈተው በጋራ ለመታገል ወስነው እንደዚህ ያለ የውጊያ ዕቅድ ሲያወጡ የዕቅዳቸው ተጋሪ ብትሆኑ እንጂ ሳሰሙ ቀርታችሁ አይደለም። እና እኔም ማስወገድ ፈልጋችሁ ከሆነ እኔን ከማውረድ ህልማችሁ ጋር አንተንም ጨምሮ አማራ ከሚባል ክልል ጋር አረራ ወርድባችኋለሁ ብሎ ከቢሮ እንዳባረረው የደረሰ መረጃ ያመለክታል። ከዚያ በኋላ አቶ ተመስገን ወደ ባህር ዳር ከሄደ በኋላ በህይወቴ አማራ በዚህ ልክ ተላላኪና ባንዳ ሲሆን አይቼው አላውቅም በሚል ንግግር ከአመራሩ ባለፈ ህዝቡንም በመሳደብ አብይ እንዳለው የአማራ ህዝብና መላው የባዕድን አመራር ከወያኔ ጋር እየሰራ ቢሆን እንኳን እሱ በዚያ ጥምረት ውስጥ እንደሌለበት ቢገልጽም ብለውም አብይ ያለውን እንደወረደ አውርዶ ትጠፋላችሁና ትሞታላችሁ በማለት ቢዝትም ያለቀውን የቀድሞ ቀረቤታ ማግኘት አልቻለም። ከምን ጋር የተገኘ ሰሊጥ አብረህ ተወቀጥ ነውና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያን መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። ሁልጊዜ ሰሜንን መውረር ወይንም አዲስ ዘመቻ መክፈት ሲመኝ ደቡብ ምድር ላይ የተገኘ የይስሙላ ልማት የሚጎበኘው ትግራይንና አማራን የሚያጠፋፋ ብሎም በትግራይ ላይ የታወጀውን ጦርነት ወደ ጎረቤት የሚያስፋፋ ዘመቻ ሊያካሄድ ያሰበ ሰሞን ይልቃል ከፋለን ይዞ ማሳ ለማሳ እየዞረ በዚህ ዘመን ጄኔሬተርና ሞተር ፓምፕ እንጂ ክላሽ አያስፈልግም ሲል የነበረው ጠቅላይ ሚኒስትር አሁን ላይ እነ ተመስገንና ባዕዳንን ተጠይፎ እነ ሬድዋንንና ጌታቸው ረዳን ይዞ እየዞረ የአረጋዊም ቤት መስራት እንጂ ጠመንጃ ይዞ መዋጋት ጀግንነት አይደለም እያለ ነው። እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። በአዲስ ጉልበት ወደ ጦርነት መግባት ሲፈልግ ክላሽና ጥይት በማናነቅ የሚታወቀው ከባዕደን የጸዳ ልዑክ ይዞ እየዞረ የሚገኘው ጠቅላይ ሚኒስትር ያንኑ ትርክት እየደገመ ነው። እርግጥ አብይ የስነ ልቦና ጨዋታ መጫወት ስለሚወድ እንጂ ተመስገን ጥሩነህ እንደ መሪ ሳይሆን እንደ ፈጣሪ እንደሚያምነው ጠፍቶት አይደለም። የብልጽግና የጀርባ አጥንትም ኦህዴድ ሳይሆን ገረዱ ብአዴን መሆኑን አይዘነጋውም። እሱ እንደሚለው ብአዴን ከወያኔ ጋር ይቅርና ሚሊሻና አድማ በታኙን ይዞ ከፋኖ ጎን የተሰለፈለት የእሱ ምድራዊ ሕይወት እንደሚጠናቀቅ ዘንግቶት አይደለም። የአማራ ፋኖንና የአማራ ህዝብን ትግል ከባድ ያደረገው እሱ መከላከያ ሰራዊት ሳይሆን ብአዴንና ሚኒሻው የብአዴንና ሚኒሻው ጥቅመኝነትና ባንዳነት መሆኑን አይስተውም። አብይ የብአዴን አመራርን አያሳየኝ ብሎ እነ ጌታቸው ረዳ ጋር ውሎና አደሩን እንዳደረገው ሁሉ ብአዴኖች ለአብይና ለኦህዴድ መላላክ በቃይ ብለው አስተላለፍ ቢቀይሩ የአብይ አገዛዝ ቀብሩ በማግስቱ እንደሚሆን ይረዳል።
ግን አሁን አማራ ክልል ላይ ያስቀመጣቸው ጉዛኖች ከማኩረፍ ባለፈ ጉፍፍ አድርጎ እስር ቤት ሊያስገባቸው እንዳሰበ ቢረዱ እንኳን ስርዓቱን ለማስቀረጥ የበለጠ ለማገልገል እንጂ ጌታቸውን ለመታገል እንደማይሞክሩ ይረዳል። አለቃቸውን ለመታገል እንደማይሞክሩ ይረዳል። አምሮ ግን አብይ አህመድ በሌሎች የደቡብ አካባቢዎችም ሆነ በስልጤ ዞን ጉብኝት ሲያካሄድ ባዕዳኖችን ማስከተል አልፈለገም። ከዚያ ይልቅ እነ ጌታቸው ረዳና ሬድዋን ሁሴንን በማስከተል አማራ ክልል ላይ ማካሄድ ስላለበት የአመራር ሪፎርምና ስለ ቀጣይ ጦርነት መምከር ጀምሯል ይላል የደረሰ መረጃ። በእርግጥም ባዕዳኖች የእድሜ ልክ አገልጋዮች፣ ተላላኪዎች፣ ጥቅመኞች ስለሆኑ እንጂ እነሱ ቢያስቡ አይደለም ከወያኔ ጋር ከፋኖ ጋር ቢሰለፉ የአብይ አህመድ የስልጣን እድሜ ከአንድ ሳምንት አያልፍም። ምክንያቱም የአብይ አህመድ የጀርባ አጥንት ኦህዴድ አይደለም። የአብይ አህመድ የጀርባ አጥንት ብአዴን ነው። ተላላኪው ብአዴንና ሚኒሻው ነው። እና ይሄ ሚኒሻ አሁን ላይ በአብይ አህመድ ፊት ተነፍቆት እና ፋኖን ካላጠፋህ አይንህም ማየት አልፈልግም የሚል ማስጠንቀቂያ ተሰጥቶት ከ4 ኪሎ ከተባረረ ቆየት ቢልም ልክ አብይ አህመድ አይናችሁን ማየት አልፈልግም እንዳላችሁ ሁሉ ከዚህ በኋላ መላላክ አልፈልግም ብለው ከፋኖ ጎን ቢሰለፉ ከፋኖ ጋር መሰለፍ ላይ ይጠበቅባቸው ይችላል። ይህንን ሚሊሻና አድማ በታይ ማሰልጠናቸውን ቢያቆሙ ከውስጥ ነው ድርጅታዊ ሳቦታጅ መፈጸም ቢጀምሩ አብይ አህመድ አገዛዝ በአንድ ሳምንት ውስጥ እንደሚገረሰስ ጥርጥር የለውም። እና ባዕዳኖች መላላካቸውን ለበላይ አካል ተላላኪ መሆናቸውን አጠናክረው ቢቀጥሉም አብይ አህመድ ግን እስካሁን ድረስ ከፋኖ ጋር ነበር ትሰራላችሁ እያለ ሲላቸው የነበረው። አሁን ላይ ግን ከወያኔ ጋር እየሰራችሁ ነው፣ እናንተም ጭምራላችሁበት። ምክንያቱም ሰሜን ወሎ ላይ ያን ያህል ኦፕሬሽን ሲካሄድ በፋኖና በወያኔ በኩል የነበረው ያን ያህል ደም አፋሳሽ ጦርነት በውይይት ተፈቶ ይሄ እንግዲህ አብይ መላምት ነው። በእኔ እምነት ሰሜን ወሎ ላይ የተሳተፈው ውጫዊ ኃይል የለም። ትግረኛ የሚናገር ትግሬ የሚሆን ኤርትራዊ በዛ ጦርነት ላይ አልተሳተፈም። አብይ አህመድ ግን ያለው ምንድነው? በፋኖና በወያኔ መካከል የነበረው ግጭት ተፈቶ እንደዚህ አይነት የጋራ ኦፕሬሽን አዘጋጅቶ መከላከያውን ሲበሉት መረጃ ሊደርሳችሁ ያልቻለው እናንተም የዛ ዘመቻ አካል ስለሆናችሁ ነው በማለት እንደገመገማቸውና አሁን ላይ እነሱን አስከትሎ በማዞር ፈንታ በአንድ ወቅት ዶክተር ይልቃል ከፋለን በደቡብና በኦሮሚያ አካባቢዎች ይዞ እየዞረ ስለ ልማት እያወራ በጀርባ ደግሞ ለጦርነት ሰፊ ዝግጅት ሲያደርግ እንደነበረው ሁሉ አሁንም የአረጋውያንን ቤት ማደስ እንጂ መታኮስ አያስፈልግም እያለ ይገኛል። ቀጣው መረጃችንም የአብይ አህመድን ክህደት ይመለከታል። አብይ አህመድ ያው ባዕዳኖችም ጋር እንደተቃቃረ በመጀመሪያው ርዕስ ዳስችዋለሁ። ቀጣው ርዕስ ደግሞ የአብይ አህመድ ትዕዛዝ ለወልቃይት ካቢኔ ይላል። አብይ አህመድ እነ አቶ አሸተ ደምለው፣ ኮሎኔል ደመቀ፣ ጌታቸው ረዳ፣ አብርሃም በላይ ያሉ ካድሬዎችን ሰብስቦ ነበር ከሰሞኑን እና ሰሞኑን ስብሰባ ከጠራቸው በኋላ አንዳንድ ትዕዛዞች አስተላልፏል ይላል የደረሰ መረጃ። ይሄ መረጃ በነገራችን ላይ ጂፒኤስም ትናንት አጋርቶት ነበር። እና ምን አይነት ትዕዛዝ ሰጣቸው? አንደኛ ተፈናቃዮችን ለመቀበል ዝግጁ ሆኑ ብሏቸዋል። ኮሎኔል ደመቀንና አሸተ ደምለውን ተፈናቃዮችን ብቻ ሳይሆን አመራሮችንም ለመቀበል ዝግጁ ሁኑ የሚል ትዕዛዝ ማስተላለፉን የደረሰ መረጃ ያመለክታል። ሌላው የድሬዳዋን አወቃቀር ተግባራዊ ለማድረግ ተዘጋጁም እንዳላቸው ሰምተናል። የድሬዳዋ አወቃቀር እንግዲህ ከዚህ በፊት የነበረው 40-20 ነው። 40% ሶማሌ ነው አመራሩ ማለት ነው። 40% ኦሮሞ ነው። 20% ሌሎች ብሔር ብሔረሰቦች ናቸው። ምንም እንኳን ድሬዳዋ የሚኖረው አማራ ቁጥር ከኦሮሞና ከሶማሌ የሚበልጥ እንጂ የሚያንስ ባይሆንም ከሌሎች ብሔር ብሔረሰብ ጋር አማራ የተሰጠው 20% ነው። 40% ሶማሌ ነው፣ 40% ኦሮሞ ነው። ልክ እንደዚህ ሁሉ በቀጣይ ወልቃይት ላይ የሚዋቀረው አመራር 40% አማራ፣ 40% ትግራይ፣ 20% ከፌዴራል የተላከ አመራር ይሆናል የሚል ትዕዛዝ አስተላልፏል። 40% አማራ፣ 40% ትግራይ፣ 20% ፌዴራል መንግስቱ የሚመርጠው አመራር ይሆናል የሚል ትዕዛዝ አስተላልፏል። በዚያም መሰረት እነ አሸተ ደምለውና ኮሎኔል ደመቀ ይሄንን ትዕዛዝ ሲሰሙ መልካም ብለው ጎንበስ ብለው ከወጡ በኋላ መደናገጣቸውንና መበሳጨታቸውን የሚገልጽ መረጃ ደርሶናል። አብይ አህመድን ትዕዛዙን ተቀብለናል ብለው ከወጡም በኋላ በቀጥታ ወደ ኢዚያ ስቱዲዮ በመሄድ የኢትዮጵያ ዜና አገልግሎት ስቱዲዮ በመሄድ
ከወልቃይት የተፈናቀሉ ተፈናቃዮችን ለመቀበል ዝግጁ ነን ብለው መናገራቸው የሚዘነጋ አይደለም። ከወልቃይት የተፈናቀሉ የትግራይ ተወላጆችን ለመቀበል ዝግጁ ነን ብለዋል። ግን ከአብይ አህመድ የተቀበሉት ትዕዛዝ ግን ይህም ብቻ አይደለም። ተፈናቃዮችን ብቻ ሳይሆን አመራሮችንም መቀበል አለባችሁ፣ መሾም አለባችሁ የሚል ትዕዛዝ ተሰጥቷቸዋል። በእርግጥም ወልቃይት በአማራ ክልል ስር እንደማይሆን በፊትም ነግሯቸዋል። አሳምረው ያውቃሉ። እነ ኮሎኔል ደመቀና እሸቴ ደምለው ወደ ትግራይ አይመለስም፣ ወደ አማራም አይካለልም፣ ወልቃይት ራሱን ችሎ በፌዴራል መንግስት ስር መሆን አለበት በማለት ከዚህ በፊትም ነግሯቸው ነበር። ይሄ አይደለም ያስተነገጣቸው 40% ከትግራይ የሚለው ቀመር ነው፣ ወይም ደግሞ 40% ከአማራ የሚለው የአመራር ቀመር ከአማራ ከወልቃይት አካባቢ አማራ ማለት ነው የሚነጥል ስለሆነባቸው እዚህ ጉዳይ ላይ ቅሬታ ተሰምቷቸዋል ይላል የደረሰ መረጃ። አብይን አምነው ራሳቸውን ከአማራ የነጠሉት ካድሬዎች ከህዝብ ወይም ከወልቃይት ህዝብ የሚነጠሉበትን ወጥመድ አሸክሞ አብይ አህመድ ልኳቸዋል ይላል መረጃው። ከዚህ በፊት ከህዝብ እንዲነጠሉ ያደረጋቸው እነ ኮሎኔል ደመቀ በአማራ ኤሊት ዘንድ የነበራቸው ቦታ ይታወቃል። አሁን ላይ በፋኖ ትግል ላይ በተለያዩ ጊዜያት እየወጡ በሰጡት መግለጫ ከህዝብ መነጣጠላቸው የሚረሳ አይደለም። ከኦህዴድ ጋር ሆኖ የወልቃይት ማንነት ማስከበር ይቻላል። የምንፈልገውን ጥያቄ ከፋኖ ጋር ከአማራ ጋር ከምንሰለፍ ይልቅ ከኦህዴድ ጎን ብንሰለፍ፣ ከብልጽግና ጎን ብንሰለፍ ያንን ፍላጎታችንን ማሳካት እንችላለን ብለው ከአብይ አህመድ ጎን ተሰልፈው ከህዝብ ጋር ሲቃቃሩ የነበሩት የማይመለከታቸውን ነገር ሲናገሩ የነበሩት እነ ኮሎኔል ደመቀ እሸቴ ደምለው አሁን ከወልቃይት ህዝብ የሚነጠሉበትን ወጥመድ አሸክሞ ወደ ሁመራ ልኳቸዋል። ያም ሆኖ ግን የህዳር አህያ ስለሆኑ ይቋቋሙታል። የህዳር አህያ ተብሎ ይገለጻል አይደለም? ፈለገ ማንም የሚጭነው የህዳር አህያ ነው የሚባለው። እና እነዚህ ሰዎች ከዚህ በፊትም የተለያዩ ነገሮች ሲመጡ ከዛሬ ነገ ይቆጣሉ ተብሎ ሲታሰብ ከአብይ ስር ሲንበረካኩ ነው የታዩት። አሁንም የፈለገ አይነት ውሳኔ በወልቃይት ጉዳይ ላይ አብይ አህመድ ቢያስተላልፍ ከነ ኮሎኔል ደመቀ ከነ እሸቴ ደምለው ቅንጣት ታክል መንፈራገጥ እንዳትጠብቁ፣ ቅንጣት ታክል። ምክንያቱም አብይ አህመድ ስማቸውን በጄኖሳይድ እንድጠቀስ አድርጎ ለነጮቹ ጭምር አስተላልፏል። እና ሂውማን ራይትስ ዎች እና አምነስቲ ምዕራብ ትግራይ እያሉ እዛ አካባቢ ተፈጽሟል የሚለውን ጄኖሳይድ የሚጠቅሱት አብይ አህመድ በተዘዋዋሪ እነ ኮሎኔል ደመቀን እሸቴ ደምለውን ሽባ የሚያደርግ ሪፖርት እንዲደርሳቸው ስላደረገ ነው። ስለዚህ አሁንም ቢሆን ምንድን ነው የሰጣቸው ማስጠንቀቂያ? እኔ የምላችሁን ተግባራዊ የማታደርጉ ከሆነ ያለፉ ፋይሎቻችሁ ይጎረጎራሉ፣ ጄኖሳይድ ፈጽማችኋል በማለት አብይ አህመድ አስፈራርቷቸዋል ይላል የመረጃ ምንጫችን። ከዚህ በፊት የማይካድራ ጭፍጨፋ ሲወጣ እናንተ የፈጸማችሁት ግን እና እኔ ያድበሰበስኩት ፋይል አለ፣ ስለዚህ እኔን ትእዛዝ ተግባራዊ የማታደርጉ ከሆነ እጅ ላይ ነው ያላችሁት፣ መዳፊ ላይ ነው ያላችሁት በማለት እንዳስፈራራቸውና እነሱም ያንን ትእዛዝ ተቀብለው እንደወጡ የደረሰ መረጃ ያመለክታል። ይህንንም ህዝቡ ስለተረዳ ሰሞኑን የሰጡት መግለጫ ለየት ያለ አይደለም። ከወልቃይት የተፈናቀሉ የትግራይ ተወላጆችን ለመቀበል ዝግጁ ነን ብለው ነው የተናገሩት። ይህን ደግሞ በተደጋጋሚ ሲናገሩት ነበር። ግን ከዚህ ትእዛዝ ጀርባ ሌሎች ትእዛዞች መኖራቸውን የተረዱ የወልቃይት አካባቢ ኤሊት እየተቃወማቸው ይገኛል። የተቃውሞው ምንጭ ደግሞ ተጨማሪ ትእዛዝ ተሸክመው መሄዳቸው የአማራ ማንነት የሚለው ቀርቶ የኦህዴድ ማንነት በፌዴራል ስር ለመሆን ለምን ድሬዳዋ ላይ አሁን ያለውን ብጥብጥ የምታውቁት ነው። ድሬዳዋ ላይ ሶማሌና ኦሮሞ የሚታኮስበት ቦታ ሆኗል። ሶማሌዎች የሚሳደዱበት፣ ብሔር ብሔረሰቦች የሚሳደዱበት ቦታ ሆኗል። አዲስ አበባ በፌዴራል ስር ከሆነች ጊዜ አንስቶ በተለይ ደግሞ ከኦህዴድ ስር ከሆነች ጊዜ አንስቶ የሌሎች ብሔር ብሔረሰቦች መሰረጃ ከተማ ሆናለች። አዲስ አበባ ላይ የሚፈጸመው ግፍ በአማራዎች በሌሎች ብሔር ብሔረሰቦች ላይ መጠን የለውም። በጋምቤላ በቤኒሻንጉል በተለያዩ ኢቭን በኦሮሚያ ክልል ያለው አማራ እንኳን በአዲስ አበባ ከሚኖረው አማራ በላይ ተሳዳጅ ነው። ስለዚህ በፌዴራል ስር ወንክ ማለት ከትግራይም ከአማራም ውጭ ነህ በኦሮሚያ ስር ለመተዳደር ወስነሃል ማለት ነው። ይህንንም የተረዳው ህዝብ በፍጹም ይህ የሚታሰብ አይደለም በማለት እንደተቃወማቸው የደረሰ መረጃ ያመለክታል። አብይ አህመድ እያፈገፈገ ነው፣ በወልቃይትም ጉዳይ እያፈገፈገ ነው። እሱን ያመነ እና ጉም የጨበጠ ተመሳሳይ ነው ስንል የነበረው ለዛ ነው። አብይን መከተል ንፋስን እንደመከተል የከንቱ ከንቱ ነው ስንል የነበረው ለዚያ ነው። ይሁንና ግን የወልቃይት አመራሮች አብይ አህመድን ተከትሎ አብይ አህመድን በታማኝነት በማገልገል ታማኝ ማድረግ ይቻላል ብለው ከሃዲ ሲከተሉ በመክረማቸው የተነሳ
በመጨረሻ ክደት ተፈጽሞባቸዋል ይላል የደረሰ መረጃ። በተረፈ ግን የትግራይና አማራ የሚጠቅማቸው ስለ ኢትዮጵያ ማሰብ ነው። ስለ ወልቃይት አይደለም፣ ስለ ክልል ማሰብ አይደለም። የሚጠቅማቸው ስለ ኢትዮጵያ ማሰብ ነው። እና አጠቃላይ አገር አልባ እየሆነ ነው። ስለዚህ የጋራ ሀገራችንን አብረን ለፍተን የሰራናትን ሀገር እንዴት አድርገን እናስቀጥላት፣ እንዴት አድርገን እንኖርባት በሚለው ጉዳይ ላይ መነጋገር ነው የሚጠቅመው። ከትንንሽ አጀንዳዎቹ ወጥቶ ከቁራጭ መሬት ወጥቶ በኢትዮጵያ ማዕቀፍ ውስጥ ሁሉም አካባቢ የሁሉም ኢትዮጵያውያን እንዲሆን እንዴት እናድርገው በሚለው ጉዳይ ላይ መነጋገር ነው የሚያስፈልገው። በእርግጥ ህወሓት ቁሞ ቀር ነው። ሁሌም ቢሆን ተጨንካሪ ነው። ሁሌም የሚሰራው ካልኩሌሽን በሙሉ ውድቅ ነው። ራሱን ነው የሚያስበላው። እስካሁን ድረስ ከአማራ ኤሊት ይልቅ ከአማራ ህዝብ ይልቅ የቅማንት ኮሚቴ፣ አገው ሸንጎ ምናምን ፌዴራሊስት ኃይል እያለ ሲዘበዝብ መጨረሻ ላይ ግን ያ ሁሉ ኃይል ሲያደራጃቸው የነበረው ከመንግስት ጎን ተሰልፈው እሱ ላይ ሲዘምቱበትና ሲቀጠቅጡት አይተናል። አሁንም ከዛው አይነት አሰራር የሚመለስ አይመስልም። ያደገበት የደደቢት ማኒፌስቶ ሁሌም ከጭንቅላቱ የሚሞጣ ባለመሆኑ የተነሳ አሁንም ያለው ካልኩሌሽን ምንድነው? ወልቃይትን አስመልሼ አገር ሆናለሁ ከኤርትራ ጋር በፌዴሬሽን በኮንፌዴሬሽን ከኤርትራ ጋር መደራጀት ይሻለኛል የሚል ምርጫ እንዳላቸው ነው እየሰማን ያለ ነው። ይህንን ሀሳብ መጣል ያስፈልጋል። ይሄ ሁላችንን የሚያጠፋፋ ሀሳብ ነው። የአብይ አህመድም ሀሳብ ይሁን የወያኔዎች ሀሳብ ተመሳሳይ ነው። ለማንም አይጠቅምም። የሚሻለው ባለፈው እንደተናገርኩት የትግራይ ከተሞች በሙሉ የአማራ የሚሆኑበትን፣ የአማራ ከተሞች በሙሉ የትግራይ የሚሆኑበትን ዘዴ መቀየስ ነው የሚሻለው። በተረፈ እንኳን ዛሬ ተከፋፍሎ ይቅርና ትናንትናም ያሁሉ ማኒፌስቶ ተዘጋጅቶ ሲሳካ አልታየም። ዛሬ አይታችኋል። በመቀሌ አርሚ 22 አመፀ እየተባለ የብልጽግና ሚዲያዎች ጮቤ እየረገጡ ነው። አርሚ 22 አመፀ መንገድ ዘጋ ተብሎ ብልጽግና ጮቤ እየረገጠ ነው። ሀራ መሬት ብሎ አፋር ላይ እያደራጀ ነው። ከመቼውም ጊዜ በላይ ትግራይ ኃይሎች ቲዲኤፍም ጭምር ማለት ነው ተሰርዟል። ኦልሬዲ ተሰርዟል። አብይ አህመድ አቅም ስላጣው ነው እንጂ ማድረግ የሚችለውን ጥቃት ሁሉ ሰንዝሮበታል። ቲዲኤፍ የሚባለውም ኃይል ግን አሁን ላይ ተቦርብሮ እያለቀ ነው እና የሚጠቅመው ጊዜ በሰጣችሁ ቁጥር መጥፊያችሁ እየተቃረበ የመጨረሻ ወደ ህዳጣን እየተቀየራችሁ እየመጣችሁ ስለሆነ ጠቃሚው ነገር ከፋኖ ኃይሎች ጋር ቁጭ ብሎ መነጋገር ነው። እንዴት አድርገን ይህን አገዛዝ እናስወግደው፣ እንዴት አድርገን የጋራችን የሆነችውን ሀገር በጋራ እየተሳደርንባት፣ እየታሰርንባት፣ እየተደበደብንባት፣ እየተጨፈጨፍንባት ያለችውን ሀገር እንዴት አድርገን እናተርፋት በሚለው ጉዳይ መነጋገር ነው ጠቃሚው ነገር። ወደ ቀጣዩ መረጃ ስንሻገር የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ውስጥ ታላቅ ጀብዱ መፈጸሙን የደረሰ መረጃ ያመለክታል። ከመራቤቴ ወደ ጀማና ለሚ በሁለት ተሽከርካሪ ሲሄድ የነበረን የአገዛዙን ሰራዊት ዳሎታ ላይ በአርፒጂ መቶ ሙሉ ለሙሉ መደምሰሱን የደረሰ መረጃ ያመለክታል። በሁለት ተሽከርካሪ ተጭነው ከመራቤቴ ወደ ጀማና ለሚ በመጓዝ ላይ ባለ የአገዛዙ ሰራዊት ላይ በተጣለ ደፈጣ ዳሎታ አካባቢ ማለት ነው ሙሉ ለሙሉ መደምሰሱ ታወቀ ይላል የወጣው መረጃ። አፋባ ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ቃኞች በአርፒጂ እና ቦምብ በወሰዱ ድንገተኛ የደፈጣ ጥቃት በሁለት መኪና ተጭነው ከመራቤቴ ወደ ለሚ በመንቀሳቀስ ላይ የነበረ ያገዛዙ ኃይል ዳሎታ በተባለች ቦታ ከነተሽከርካሪው ሙሉ ለሙሉ ጋይቷል ይላል የወጣው መረጃ። የቀሩትን የአገዛዙን ዙፋን አስጠባቂ ኃይሎች ሙሉ ለሙሉ ለመደምሰስም ከፍተኛ ትንቅንቅ እየተደረገ ሲሆን ዝርዝሩን በቀጣይ የምናወጣው ይላል አፋብኃ ደቡብ አማራ አሳምነው ዕዝ ዛሬ ያወጣው መረጃ እና በዛሬው ዕለት ዳሎታ ላይ ማለት ነው ከመራቤቴ ወደ ጀማና ለሚ በመጓዝ ላይ በነበረ የአገዛዙ ሰራዊት ላይ ከባድ የሆነ ጉዳት ተከስቷል። በሌላ መረጃ ደግሞ እንግዲህ ትናንትና ደቡብ አማራ ቀጠና አሳምነው ዕዝ ግሸራቤል ከተማን መቆጣጠራቸው የሚዘነጋ አይደለም። አሳምነው ዕዝ እስካሁን ድረስ የተወሰነ የመቀዛቀስ ሁኔታ ነበር። አሁን ግን በተፋፋመ ሁኔታ ወደ ትግል ገብተዋል እና ትናንትና ግሸራቤልን መቆጣጠራቸውን በገለጹ ማግስት ደግሞ ዛሬ ከፍተኛ የሆነ ጀብዱ ፈጽመዋል። በሌላ መረጃ ደግሞ በዛሬው ዕለት በሰሜን ወሎ ሲሪንቃ አንድ ኦራል ሙሉ መከላከያ ወደ ፋኖ መግባቱ ተሰምቷል።
መርሳ ኒኒበር አካባቢ በርካታ ያገዛዙ ሰራዊት አስከሬን እስካሁን ድረስ ሳይነሳ መቆየቱን የታዘቡ የመከላከያ ሰራዊት አባላት ከዚህ አገዛዝ ጋር ሆነን መታገል የለብንም፣ የጓዶቻችን አስከሬን እስካሁን ድረስ አልተነሳም፣ እኛም ሙተን ቢሆን ኖሮ በጅብ እየተጋጥነ ነበር በማለት አንድ ኦራል ሙሉ መከላከያ ወደ ፋኖ መቀላቀሉን ሲረንቃ ላይ ማለት ነው ወደ ፋኖ መቀላቀሉን ሰምተናል። እንግዲህ ያ ሁሉ የኦሮሞ ሚሊሻ መከላከያ በሚል ስም የመከላከያ ሚሊታሪ ለብሶ አማራ ክልል ቢገባም እስካሁን ድረስ ቅንጣት ታክል ስኬት ማስመዝገብ አልቻለም። ሸዋም ላይ ብትሉ፣ ወሎም ላይ ብትሉ፣ ጎንደርም ላይ፣ ጎጃምም ላይ በተለያዩ ቦታዎች ላይ ተመታ እንጂ መታ እርምጃ ወሰደ የሚል ዘገባ እስካሁን ድረስ መውጣት አልቻለም። አንድ እንኳን ስኬታማ ዘመቻ ማካሄድ አልቻለም። ለዚህ ምክንያቱ ደግሞ አቅም ስላነሳቸው አይደለም፣ የትግል ምክንያት ስለሌላቸው በማያምኑበት ጦርነት ላይ በመሳተፋቸው የተነሳ ለፋኖ እጃቸውን የሚሰጡ እንጂ ወደ ፋኖ የሚተኩስ የአብይ አህመድ መከላከያ የለም። በተለያዩ ቦታዎች ላይ መከላከያው እያመፀ ይገኛል። በተለይ ደግሞ ባለፈው የተሰጠው ሹመት አንዳንዶቹን በሰሜኑ ጦርነትም አሁንም አማራ ምድር ላይ በሚካሄዱ ጦርነት ላይ ብዙ ተጋድሎ ሲያደርጉ የነበሩ መኮንኖችን ያገለለ በመሆኑ የተነሳ ቅሬታ የተሰማቸው የመከላከያ አመራሮች አሉ። ስለዚህ እነዚህ አመራሮች ደግሞ ጦሩ እንዳይንቀሳቀስ ብቻ ሳይሆን ጉዳት እንዲያስተናግድ እያደረጉት ነው ይላል የደረሰ መረጃ። ሌላው ደግሞ በሰሜን ወሎ ሁለት ኃይለኛ ኦፕሬሽን መካሄዱ አይዘነጋም። አንዱ ዙ23 እና ኦራል የተማረከበት ነው። ሌላኛው ደግሞ ባለፈው ግደን እና በተለያዩ ቦታዎች ላይ ሁለት ክፍለ ጦር የተበላበት ነው። ስለዚህ እነዛ ክፍለ ጦሮች በጣም ታዋቂ ነበሩ። ተዋጊነታቸው፣ ልምዳቸው ከፍ ያለ ነበር እና ሆን ብላችሁ ክፍለ ጦሮቹን አስወልታችኋል የተባሉ አመራሮች ተረሽነዋል። ግን በአመራሩ ትብብር አልነበረም የተበሉት፣ በፋኖ ስሌት ነው። በርካታ ኮሎኔሎች አሉ ሰሜን ወሎ ላይ ልምድ አላቸው። እነ ሻለቃ ድርሳን እነ አርበኛ በለጠን ሸጋውን ያክል አርበኞች አሉበት አካባቢ ነው። እነ ኮሎኔል ሞገስ ቀላል አዋጊዎች አይደሉም። ስለዚህ አስልተው አጥልተው ባካሄዱት ኦፕሬሽን ያንን ድል ያስመዘገቡ ቢሆንም አገዛዙ በአንድ በኩል ወያኔና ሻዕቢያ ወጉኝ ይላል፣ በሌላ በኩል ደግሞ አመራሮቹ ናቸው ያስበሉት ጦሩን በሚል በርካታ አመራሮችን መረሸኑን ባለፈው ገልጸን ነበር። ያ ሁሉ ሁኔታ ቅሬታ እየፈጠረ ያለ በመሆኑ የተነሳ እስካሁን ድረስ ቅንጣት ታክል ስኬታማ ኦፕሬሽን ማካሄድ አልቻሉም። እንደውም አንዳንዶች አሁን እንዳልኩት ሲንቅ አካባቢም እጃቸውን እየሰጡ ይገኛሉ። ከዳንኤል ክብረት ተረት ውጭ እስካሁን ድረስ የተመዘገበ ስኬት የለም። ዳንኤል ክብረት ትናንትና አላርፊያ ላይ ጥጃ አንበሳ ሰፈር ታነጅባለች በማለት ጽፏል። አላርፊያ ላይ ጥጃ አንበሳ ሰፈር ታነጅባለች። ዳንኤል ክብረት ወይ እንደዚህ አይነት ተረትን አጠናክረህ ቀጥል። እስካሁን ድረስም ስኬታማ ያደረገን አንተ ፋኖን ዝቅ አድርገህ በማቅረብ ለመንግስት ማስተዋወቅ ነው። ለኦህዴድ ለአብይ አህመድ ማስተዋወቅ ነው የጠቀመን። ዝቅ ያደረግከው ፋኖ ከፍ ከፍ እያለ ሊገኝ የቻለው በራስ አሉላ የተመዘገበውን አይነት ኦፕሬሽን ማስመዝገብ የቻለው አንተ ስላቃለልከውና ስለተናቀ ነው። የተናቀ ያስረግዛል እንደሚባለው ፋኖንም ማናናቀህን አጠናክረህ ቀጥል። በነገራችን ላይ ዳንኤል ክብረት እስካሁን ድረስ የውስጥ አርበኛ ሆኖ እያገለገለ ይገኛል። ፋኖን በልኩ በመግለጽ ፈንታ በዚህ ልክ በማቃለል ጥጃ በማድረግ አንበሳ ደቦሉን ጥጃ በማድረግ እንቦሳውን ወይም እንስሳውን ደግሞ አንበሳ አድርጎ በማቅረብ ነገሮችን እያገለባበጠ ታላቅ ሚና እየተጫወተ ይገኛል። ሌላ ዛሬ አንድ የቪዲዮ ማስረጃ ደርሶኛል። ኦሮሚያ ክልል የተፈጸመ ነው እና ኦሮሚያ ክልል የተያዙ ፋኖች ሲረሸኑ የሚያሳይ ቪዲዮ ደርሶኝ ቴሌግራሜ ላይ አጋርቼዋለሁ። የመጨረሻ መፈጠራችሁን ትጠላላችሁ። በዚህ ዘመን እንዲህ አይነት ግፍ እንዴት ይፈጸማል? ታጣቂዎች እንኳን ሽፍታ የምትሏቸው እንኳን እንደዚህ አይነት ግፍ መፈጸም አቁመዋል። የምር ነው የምላችሁ። ከመንግስት የምትጠብቁት አይደለም። ሙሉ የከተማ ህዝብን ሰብስበው እዛ ውስጥ ምርኮኛ ተብለው የተያዙ ሁለት ፋኖች አይደሉም፣ አማራዎች ናቸው። ፋኖ ኦሮሚያ ወለጋ አካባቢ የሚንቀሳቀስ ፋኖ አለ። ከዛ ጋር አብራችሁ ስትታገሉ ነበር የተባሉ ሁለት አማራዎችን ይዘው በካሜራ እየተቀረጹ በህዝብ እየታዩ ሲረሽኗቸው፣ መረሸን ብቻ አይደለም ከሞቱ በኋላ ራሱ አስከሬናቸውን በተደጋጋሚ ሲደበድቡትና ገላቸውን ሲቦዳድሱት የሚያሳይ ቪዲዮ ቴሌግራም ላይ ዛሬ አጋርቻለሁ። በሌላ ቦታ ላይ ማጋራት የሚቻል ባለመሆኑ የተነሳ እና ከዚህ ሁሉ የምትረዱት ምን ያህል አገዛዙ ተስፋ እንደቆረጠ ነው። ይህን አገዛዝ የምትደግፉ
ወገኖች ወዮላችሁ ለእናንተ የፍትህ ቀን የመጣ ቀን ወዮላችሁ። ስንቱ ማስረጃ ይቀርብባችሁ ይሆን? ስንቱ ማስረጃ። ባለፈው ታስታውሳላችሁ ኦሮሚያ ላይ አይደል አንዱ የፍጥኛ አስረው እናት አባቱ ፊት በካሜራ እየተቀረጹ ሲረሽኑት፣ የዛሬው ደግሞ ከዛም ይከፋል። ግን የተረሸኑት ኦሮሞዎች ናቸው ተብሎ ነው እየተንሸራሸረ ያለው። ኦሮሞዎች አይደሉም አማራዎች ናቸው የተረሸኑት። እና ይሄንን አገዛዝ የምትደግፉ ይሄን ጨፍጫፊ አገዛዝ የምትደግፉ በአማራ ክልል ብቻ አይደለም በኦሮሚያ ክልል በፈጸመው ግፍ በካሜራ እየተቀረጸ ያ ሁሉ ማስረጃ የቀረበ ቀን ይህ አገዛዝ የወደቀ ቀን የእናንተን መዳረሻ ማየት ነው። ስለዚህ የሚጠቅመው ይሄን ጉዳይ በጋራ ማውገዝ ነው። አሁንም ቢሆን ወደፊት ከሚመጣው ጥቃት ወደፊት ከሚመጣው የፍትህ እርምጃ ራሳችሁን መታደግ የምትችሉት ይሄን አገዛዝ እንደዚህ አይነት አረማዊ አውሬያዊ ድርጊትን አቁም ብላችሁ በማናገር ነው። አቁም። ከእጅ የገቡ ሰለባዎችን ያን ሁሉ ህዝብ እያየ በካሜራ እያስቀረጽ የምታሰርሽ ነው ምን አስበህ ነው ብላችሁ ጠይቁ ነው የሚጠቅመው። ባለፈው አማራ ምድር ላይ ጤና ጣቢያ ላይ ልትወልድ ሄደች እናት መረሸን የፈለከው ስለምንድን ነው? መረጃ የለህም ወይ? በደመ ነፍስ ነው ወይ የምትተኩሰው ብላችሁ ብትጠይቁ ነው የሚጠቅመው። ለምንድን ነው ዛሬ ሲሪንቃ ላይ 1 ወር አልሞላ መከላከያ እጁን የሰጠው ለምንድን ነው ብላችሁ ጠይቁ። እስካሁን ድረስ ባለፈው በተካሄደው ፋኖ ባካሄደው ኦፕሬሽን የህይወት ዋጋ የከፈሉ የመከላከያ አባላት አስከሬናቸው ሳይነሳ መርሳና ኒኒበር ላይ ተጋድሞ ያለው ጅብ የሚግጠው ስለምንድን ነው ብላችሁ ጠይቁ። አሁን ላይ የምታገለግሉት መንግስት የምትሉት ስርዓት የለሽ ስርዓት የመጨረሻ ሽፍታ የማይሰራውን ስራ እየሰራ ስለሆነ ጠቃሚው ነገር ይህን አገዛዝ ማውገዝ ነው። ቀጣዩ ርዕሳችን ሽመልስ አብዲሳ የኦሮሞ ገዳ ልዩ ኮማንዶ የምርቃት ስርዓት ላይ የተናገረውን ይመለከታል። ይህ በብዙ ሚዲያዎች ሲዘገብ ነበረ። አማራውን እርስ በርሱ ደም አቃብተነዋል ይላል ሽመልስ አብዲሳ። ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን፣ የኦሮሚያ ልዩ ኃይል ማለቱን ነው። እሱን ፈተን እንለቅበታለን ያሉ ፈቶ ለቆታል። በእርግጥም ሚሊሻዊ ከፋኖ ቤተሰብ ያልገደለ የለም። ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም። በተመሳሳይ ፋኖ ሆኖ ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር ነው። ስለዚህ አሁን ላይ እርስ በርስ ስለግድያ የሚፈላለጉ ደመኞች አድርገናቸዋል ብሏል ሽመልስ አብዲሳ። ፋኖን አጥፋለን ብለን የምንለማመጠው ሚሊሻ አይኖርም። ለራሱ ሲል የራሱን ህይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል። በእነዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚሊሻ ከመበተን ድነናል ይላል ሽመልስ። ገንዘቡን ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣ ይውላል። አማራ ከዚህ በኋላ ከነሙሉ ክብሩ በአባ ገዳ ልጆች ፊት የሚቆምበት ዘመን አብቅቷል። ማንም አባከና የሚለው ሰው አይኖርም። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽአት ድረስ ምንም አይነት የፖለቲካ ውሳኔ ሰጭነት ሚና እንዳይኖረው አድርገን ሰርተናል ይላል ሽመልስ። አንዳንዶች ይህን ስንል መታበይ ይመስላችኋል፣ ነገር ግን ፖለቲካን የሰራነው ሰዎች ስለምናውቀው ነው ይላል። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ምኒልክ ሰራሽ ሀገር ውስጥ ቁጭ ብሎ ካሳ መቀበል ብቻ ነው። ከኦሮሞ ጋር ሰላም ፈጥሬ ይኖራለሁ የሚል አካል ካለ እሱን እንቀበላለን። ነገር ግን አካሄዱ የሚሆነው ኦሮሞ በሚወሰንለት ማንኛውም ሕግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል። ይህን ካልተቀበለ ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን፣ የኦሮሚያ ልዩ ኃይል ማለት ነው፣ ፈተን እንለቅበታለን ብሏል ሽመልስ አብዲሳ። የኦሮሚያ ገዳ ልዩ ኮማንዶ የምረቃት ስነ ስርዓት ላይ እየተናገሩ ነው። ገዳ ልዩ ኮማንዶ ማለት እንግዲህ በቀጣይ በአዲስ አበባ የሚሰማራ ነው። በአዲስ አበባ የሚሰማራ ነው። አዲስ አበባዎችን የማሳደድ አዲስ አበባን የማጥፋት ተልዕኮ የተሰጠው ኮማንዶ ነው። አብይ አህመድ ወደ ታላቅ ኦሮሚያ ሂዶ እየተሸጎጠ ያለበት ሁኔታ ነው እና ሚሊሻና ፋኖን እያታኮስነው ነው እያጋደልነው ነው የሚለው እውነት ነው። ተሳክቶላችኋል። እድሜ ለብአዴን ይሁንና አማራን ከአማራ ማገዳደል ተሳክቶላችኋል። በመጨረሻ ግን ብአዴንን ፈንግለው ጥለውታል። ጉብኝት ሲሄድ ጠቅላይ ሚኒስትሩ ከኋላ እያስከተለው አይደለም፣ እነ ጌታቸው ረዳ ሆነዋል። አሁን ላይ የጠቅላይ ሚኒስትሩ የቅርብ ሰው ኤቨን ዳንኤል ክብረት ራሱ ተገፍቷል። ቀዳሚ ተቀዳሚ ምርጫ እነ ጌታቸው ረዳ እነ ጻድቃን ሆነዋል። ስለዚህ ከዚህ ባለፈ ግን የኦሮሚያ ልዩ ኃይልን የመከላከያ ሚሊታሪ አልብሰው አማራ ምድር አስገብተውታል። ዳቸና ሲርና በለው አባ ቶርቤ በለው ሸኔ በለው አሁን ላይ አማራ ምድር ገብቶ እየተርመሰመሰ ነው። ስኬታማ የሆነ ኦፕሬሽን ማካሄድ ባይችልም አማራ ክልል ላይ አስገብተውታል። ስለዚህ
ሽመልስ የተናገረው እውነት ነው፣ አብዛኛው ተግባራዊ የተደረገ ነው። አማራን ግን እንዳይነሳ አድርገን መተነዋል፣ በፖለቲካው ውስጥ ሚና እንዳይኖር አድርገነዋል የሚለው እሱ ፈጽሞ ሐሰት ነው። አሁን ላይ አብይ አህመድ ከሚቆጨው ነገር ከአማራ ኤሊት ጋር የተጣላበትን ቀን ነው እየረገመ የሚገኘው። የአማራ ኤሊት የጸጥታው ምክር ቤት ስብሰባ ተሰበሰበ ሲባል ትዊተር ላይ ዘመቻ ሲከፍትለት የነበረው አብይ አህመድ ሲከሰስ በፍጹም ይሄን አላደረገም እያለ ሲከራከረ የነበረው አገር የሚታደግ መስሎ ስለታያቸው ማለት ነው። አገር የሚታደግ መስሎ ስለታያቸው ፕላስ ቱ ዛት ደግሞ ነጌታቸው ረዳ የአማራ ኤሊት ላይ የምናወራረደው ሂሳብ አለ የሚል ዛቻ ስለአሰጋቸው ከአብይ ጎን ተሰልፎ የአማራ ኤሊት የማይሰራ የማይደረግ ነገር ሲያደርግ ነበረ። መዋጮ ገንዘብ ሲያዋጣ ነበር፣ ብዙ ነገር ሲያደርግ ነበረ። አብይ አማራ ጋር ከተጣላ ጊዜ አንስቶ መዳረሻ የሌለው መርከብ ሆኗል። የውቅያኖስ ማዕበል የሚንጠው መርከብ ሆኗል። ብልጽግና የሚያወራው ነገር ቅቡልነት የሌለው፣ የሚሰራው ነገር አድማጭ የሌለው፣ ተቀባይ የሌለው ትልቅ ነገር ተዘጋጅቶ አምጥቶ ሲያቀርብ ወደውኑ ፍርስርስ ተደርጎ በፕሮፓጋንዳ የሚመታ አገዛዝ ሆኗል። እና አሁን ላይ አማራ የተናቀ ኃይል ሳይሆን እንዴት አድርጌ የትናንቱ አይነት ደጋፊ ላድርግ እየተባለ በተለያየ መልኩ የሚለመን ሆኗል፣ ተፈላጊ ሆኗል። አማራው በተለይ ደግሞ ፋኖ ልጆቹን ወደ ትግል ካስገባ ጊዜ አንስቶ ተፈላጊ ሆኗል። ወዳጄ ተፈላጊ ሆኗል። የኦሮሚያው አገዛዝ ኦህዴዳዊው አገዛዝ ግን ማንነቱ ታውቋል። ብሔር ብሔረሰቦች ተጠይፈዋል። ሶማሌ ጋር እየተከሻከሸ ነው። ቤኒሻንጉል ላይ ትናንትና መንገድ ዘግተው ኢሬቻ ሲያከብሩ የቤኒሻንጉል ክልል ህዝብ በንደት ይንተከተክ ነበር። ማቀውን ከዛ ፊት ኢሬቻ ተከብሮ ያቅም አምና ነው የጀመሩት እና የመሬት ወረራው አንሶ የቋንቋ ወረራው አንሶ አሁን ደግሞ ሃይማኖታዊ ወረራ እንዴት ይፈጸምብኛል በማለት ቤኒሻንጉል ላይ ከፍተኛ ቁጣ መነሳቱን የደረሰ መረጃ ያመለክታል። ጋምቤላም ላይ እንደዚሁ ኢቭን ኦሮምኛ ተናጋሪ አመራሮችን እስከ ማስገባት ደርሰዋል። ነገሮችን ኮንትሮል ለማድረግ አስገብተዋል። በተረፈ አሁን ያለው አገዛዝ ከጠመንጃው ውጭ አሁንም ቢሆን የጠመንጃ ኃይሉን አልተነጠቀም። ይሄ ደግሞ መቀማቱ አይቀርም። ኢትዮጵያ ውስጥ ያሉ አማጽያን መተባበር ሲጀምሩ የአብይ አህመድ ታጣቂ ኢምንት ይሆናል። አንድ ሳምንት እንኳን መዋጋት የማይችል ይሆናል እና አብይ አህመድ የሚመኩበት የኦሮሚያ ልዩ ኃይል ቁርጥ እያበሉ ሲንከባከቡት የነበረው የኦሮሞ ልዩ ኃይል ቅንጣት ታክል ተጽዕኖ አይኖረውም። የኢትዮጵያ ሕዝብ የተነሳ ቀን ቅንጣት ታክል ተጽዕኖ ማለት ነው። አሁን በተለይ ደግሞ የእስራኤልና የሐማስ ጉዳይ እየተፈታ በመሆኑ የተነሳ አብይ አህመድ እነ መልካም አጋጣሚ ሲመለከተ የነበረው ዓለም የራሱ ግዙፍ አጀንዳ ስላለው የፈለገ ጭፍጨፋ በመፈጸም የሚመለከተን የለም በሚል አቋም ሲመራ የነበረው አብይ አህመድ አሁን ላይ እስራኤልና ሐማስ መስማማታቸው እንደሚያስከፋው ጥርጥር የለውም። ይሄ ደግሞ ለአማራ ምቹ ሁኔታ ነው። ኦህዴዳዊ አገዛዝ የሚፈጽመው ግፍ ወደ አደባባይ የሚወጣበት ጊዜ ነው። በእርግጥ እስካሁን ድረስ ዓለም በራሱ አጀንዳ ተወጥሮ ነበር። ራሽያ ዩክሬን፣ እስራኤል ሐማስ፣ ኢራን በሚለው አጀንዳ ተወጥሮ ነበር። ያ ጉዳይ እየተፈታ ሲመጣ ቀጣይ እና አብይ አህመድ በአማራ ምድር በኢትዮጵያ እየፈጸሙት ያለው ግፍ ወደ አደባባይ መውጣቱ አይቀርም። ሌላኛው ርዕሳችን የኦሮሞና የሶማሌን ግጭት ይመለከታል። በኦሮሞና በሶማሌ ሕዝብ መካከል ያለው የእርስ በርስ ግጭት ተጠናክሮ ቀጥሏል። ከጅጅጋ እንግዲህ ኦሮምኛ ተናጋሪዎች ማስወጣት ተጠናክሮ ቀጥሏል። በቪዲዮም ጭምር ወጥቷል። አምጥተን ልናቀርበው ስለማንችል ዱላ አለበት ነው እንጂ ጅጅጋ ሕዝቡ እየተንቀሳቀሰ ጃርሶ የሚባሉትን የኦሮሞብነን ሶማሌን የሚሉትን እነሱን እየጨፈጨፉ ውጡ ሲሉ የሚያሳይ ቪዲዮዎች ወጥተዋል። በጭናክሰን፣ ድሬዳዋ፣ መኢሶ፣ ሞያሌ እና መሰል አጎራባች አካባቢዎች የሁለቱ ብሔሮች ግጭትና መጠፋፋት ተጠናክሮ ቀጥሏል። እስካሁን ድረስ የሶማሌ ክልል መንግስትም ኦህዴዳዊ አገዛዝም በዚህ ጉዳይ ላይ መግለጫ ባይሰጡም በሶማሌና በኦሮሞ መካከል ግን ያለው የህዝብ ለህዝብ ግጭት ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ሌላ መረጃ ምዕራብ ሐረርጌ አንጫር ወረዳ ሚደብዱ ቀበሌ 5 ሰው፣ ድንድን ቀበሌ 2 ሰው በሸኔ ተገለዋል ይላል። 3ቱ የአንድ ቤተሰብ አባል መሆናቸውንም ይገልጻል። ሌላ ደሴ በመከላከያ ከተደፈረች በኋላ አንድ ወጣት ተገኝታለች። ወጣቷን የደፈራትም የገደላትም መከላከያ መሆኑን የሚያመላክቱ መረጃዎች አሉ። የቆቦ ልጅ ነች፣ ሊዛ ትባላለች። መርጦ አልቃሹ ባለፈው መካነ ሰላም ላይ መስጂድ ውስጥ ሆኖ ቦምብ ወርውሮ 3 ፋኖ ከገደለ በኋላ አንድ የመስጊድ ጠባቂ በመረሸኑ የተነሳ ከፍተኛ ጫጫታ ሲፈጥር የታየው እንደ ድሮ
የአማራ ሙስሊሞችን ለማታለል አማራ ሙስሊምን ኦርቶዶክሶች ላይ ለማዝመት የሃይማኖት ግጭት ቀስቅሶ ራሱን ለማትረፍ ሲጋጋጥ የታየው ኃይል አሁን ላይ ይሄንን አላየውም አልሰማውም ብሏል። እህታችን ገና ሩጣ ያልጠገበች ያልወለደች ያላገባች ብትሆንም ይችን የመሰለች ልጅ ተደፍራ ተገደለች ሲባል ለዛውም ደሴ ከተማ ላይ እናም በሲት የታላችሁ የሴቶች መብት ተሟጋች ነን የምትሉ የታላችሁ አገዛዙ ርዕስ አምጥቶ ሲሰጣችሁ ብቻ የምትጮ የምትንደባደፉ የት ሄዳችሁ ነው አሁን ድምጻችሁን ያጠፋችሁት? በተረፈ አንድ እህታችን በልጅቷ ጉዳይ የሚከተለውን መልእክት ስታስተላልፍ ነበረ። አሁን ኢትዮጵያ ውስጥ ለመኖር በጣም ከሚያስፈሩኝ ነገሮች መካከል አንዱ ሴት መሆኔ ነው። ስለሷ ሰምታችኋል መቼስ። ሌንዚ ትባላለች። የራያ ቆቦ ልጅ ነች። ለኔ ሀገሬ ልጅ ነች። ደሴ ለትምህርት እንደመጣች ስልኳ ልታሰራ ወጣች። ከዛ በኋላ ድምጿ አልተገኘም። ስትገኝ ግን በአሰቃቂ ሁኔታ ተደፍራ ተገላ ነው የተገኘችው። እና አይኖ እቺ ልጅ አገሯ ቢሆን እንደዛ የሆነችው ቆቦ ቢሆን አይኖ ወንድም ይኖራታል፣ ወንድም ባይኖራት አጎት ይኖራታል። ደሟ አይውልም አያድርም ነበር ለመመለስ ፍትህ ለማግኘት። አሁን ግን ወሎዬ ፍቅር ነው፣ ወሎዬ ለሰው አዛኝ ነው፣ ወሎ እኮ ማለት እያላችሁ አይደል ያሳደጋችሁን። የደሴን ህዝብ የምንጠይቀው ነገር ለዚህ እህታችን ፍትህ እንድትሰጡልን ነው። ተገቢ ጥያቄ ነው። ዛሬ ላይ ኢትዮጵያ ውስጥ አትገደል፣ ከተገደልክ ጠያቄ የለም። በተለይ ደግሞ ግድያውን የፈጸመው መከላከያ ከሆነ አገዛዙ ከሆነ የሚጮልህ እንኳን የሚዘግብልህ እንኳን የለም። እንኳን ይህን ሰው በካሜራ እየቀረጹ ሲረሽኑ እኮ እየታዩ ነው አሁን ላይ። እና አባ ባህሬ ያኔ የጻፉት ነገር አሁን ላይ ተከስቷል። የክፋቱ የአውሬነቱ ጥግ በማለት የጻፉት በዛን ሰዓት ላይ የነበረው ሁኔታ አሁን ላይ ተከስቷል። ሌላኛው መረጃ ማዕከላዊ ኢትዮጵያ አመጽና ተቃውሞ ተቀስቅሷል። በማዕከላዊ ኢትዮጵያ አመጽና ተቃውሞ ተቀስቅሷል። ሶዶ ላይ በኦሮሞ የተጨፈጨፈው በእንደሻው ጣሳው የሚመራው ከሰሞኑን አብይ ወታደር ፍለጋ ሲዞሩ የከረመው ክልል ማዕከላዊ ኢትዮጵያ ማለት ነው። በትናንትናው ዕለት አመጽ መንቀስቀሱ ተሰምቷል። የብልጽግና መንግስት እየገደለን ነው። እንግዲህ አስክሬኑን ወደ ኮቴ እንዳናሳልፍ አድርጎ በቱክስ እየገደለን ነው። እንግዲህ ስሙት የኢትዮጵያ ህዝቦች። ሌላው አጭር መረጃ የሪፖርተር ዘገባን ይመለከታል። ሪፖርተር ሁለት መረጃዎችን አውጥቷል። አንዱ በኢትዮጵያ ያለው የድህነት ምጣኔ በ2025 ወደ 43 በመቶ ከፍ ሊል እንደሚችል ወርልድ ባንክ አሳወቀ የሚል ነው። የዓለም ባንክ ድህነትንና የሀብት ፍትሐዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው 2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል ይላል። የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል። የሀገሪቱ ድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ$3 በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው ይላል። ከኢትዮጵያውያን መካከል 37 በመቶ የሚሆነው ዜጋ ከ$3 በታች ገቢ ያለው ሲሆን 38 በመቶ ቢያንስ አንድ ለትምህርት የደረሰ ሕፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል ይላል። በተመሳሳይ ስታንዳርዱን የጠበቀ ጥራቱን የጠበቀ የመጠጥ ውሃ የሌላቸው 41 በመቶ መድረሳቸውን አመላክቷል። ሁለተኛው መረጃ ደግሞ ሪፖርተር ላይ የወጣ ነው። ብር ይላል ሳውት ሱዳንስ ፓውንድ ዊከስት ከረንሲስ ኢን 2025 ወርልድ ባንክ አናላይዝድ ይላል። ኢትዮጵያ ወርልድ ባንክ አናሊሲስ ፐብሊሽድ ዚስ ዊክ ኔምስ የኢትዮጵያን ብር ኤንድ ዘ ሳውት ሱዳንስ ፓውንድ አስ ዘ ዊከስት ፐርፎርሚንግ ከረንሲስ ኦፍ 2025። ይህም በተደጋጋሚ ስንዘግበው የነበረ ነው። የኢትዮጵያ ገንዘብ አፍሪካ ውስጥ ካሉ ከረንሲዎች ሁሉ የመግዛት አቅሙ የተንኮታኮተ መሆኑ ተገልጿል እና በዓለም አቀፍ ደረጃ እየወጡ ያሉ ሪፖርቶች ይህን የሚያሳዩ ቢሆንም ብልጽግና ግን ሚራክል የሆነ እድገት በማስመዝገብ ላይ ነኝ ማለቱን አጠናክሮ ቀጥሏል። ራሱን እያታለለ ወደ መቀመቅ መግባቱን
ግን ራሱን ብቻ ሳይሆን ህዝብና ሀገርንም ይዞ ወደ መቀመቅ መግባቱን አጠናክሮ ቀጥሏል። በቅርቡ እንኳን ጠቅላይ ሚኒስትሩ ኢትዮጵያ እየተነሳች ነው፣ በጣም በተረጋጋ መንፈስ ውስጥ ማለት ነው፣ እየተነሳች ነው፣ እያንሰራራች ነው በማለት ሲናገር ነበር። ሁላችሁም እንደምታውቁት ተስፋ አድርጋለሁ እንደምታምኑት ኢትዮጵያ እያንሰራራች ነው፣ ተነስታለች። ይህ ሁሉ አስተሳሰብ ግን የሚመነጨው ፖዘቲቭ ኢነርጂ ሎው ኦፍ አትራክሽን የሚሉ ጣዝነጠቅ የተወሰኑ መጽሐፍቶችን ከማንበብ የሚመነጭ ነው። ሎው ኦፍ አትራክሽን ፖዘቲቭ ኢነርጂ የግል ስኬት ልታስመዘገብበት ትችላለህ። ሰው የሚያሳካው ህልሙን ነው፣ ሀሳቡን ነው። ቅን ተመኝ ቅን ታገኛለህ ይባላል። በዚህ ፕሪንሲፕል ግን አገር ማስተዳደር አይቻልም። የኢትዮጵያ የድህነት ምጣኔ በ2025 ወደ 43 በመቶ ይወርዳል እየተባለ 78 ሚሊዮን ህዝብ የዕለት ጉርስ ይፈልጋል እየተባለ 20 ሚሊዮን ረሃብተኛ አለ እየተባለ ባለበት ሀገር ላይ ፖዘቲቭ ኢነርጂ ብቻ ራዲየት በማድረግ የህዝብን ችግር ማቃለል አይቻልም እና ዓለም አቀፍ ሪፖርቶች የኢትዮጵያ ኢኮኖሚ እየተንኮታኮተ በሆኑም ቢገልጹም እና አብይ አህመድ ግን እያንሰራራን ነው፣ ኢትዮጵያ እየተመነደገች ነው ማለታቸውን አጠናክረው ቀጥለዋል ማለት ወዳለው። በተረፈ የዛሬ ፕሮግራሜ ይህን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ ሳታደርጉ አትውጡ፣ ሜምበር ሁኑ፣ ብሎም ስቲከሮችን አበርክቱ። ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች አጋሩ በማለት የዛሬ ዝግጅቴን ቋጫለሁ። አመሰግናለሁ።